ውድ ቤተሰቦች ወይም ደግሞ የኖላዊ ድራማ ተከታታዮች ኖላዊ ድራማን እንደታያችሁት ካሁን በኋላ ይመስለኛል ለአንድ 3 ወይም 2 ክፍል ቢቀረው እንጂ እያለቀ ነው። ከወይዘሮ ሜላት ምን ተማራችሁ? ከወይዘሮ ባዩሽስ ምን ተማራችሁ? ከአሴርና ከተንቹ ጓደኝነት ምን ያክል ትምህርት ወሰዳችሁ? ሀናም እንደዛው። ከአቶ ኖላዊስ ምን ተማራችሁ? ውድ ቤተሰቦች እኔ የራሴን የተማርኩበትን ወይም ደግሞ እንደዚህ ጥሩ ነው የራሴ ባደርገው ይጠቅመኛል ያልኩትን አካፍላችኋለሁ። ሰላም ሰላም የኔ ወርቅ የኔ ውድ ቤተሰቦች እንዴት ናችሁልኝ? የኔ እንቁዎች ደህና ናችሁ ወይ? በያላችሁበት ሰላማችሁ ብዝዝት ትረፍረፍ ይበልልኝ። ወደ ቻናሉ ስለመጣችሁ ከልብ አመሰግናለሁ። ቪዲዮውን ስትጀምሩ ላይክ በማድረግ እንድትጀምሩትና ስለ ኖላዊ ድራማ አክተሮች ሀሳብ አስተያየታችሁን እንድታካፍሉኝ እፈልጋለሁ። እኔ ከወይዘሮ ሜላት ማለት ወይም ከወይዘሮ ባዩሽ ከተማርኩት ለምሳሌ ወይዘሮ ባዩሽ ምን ያክል ለሰው ታማኝ እንዳልሆነች እና ምን ያክል ደግሞ ማስመሰል እንደምትችል አይቼበታለሁ። ማንኛውንም ያክል አብራችሁ ብትኖሩ ከሰው ጋር ውደዱት እንጂ አትመኑት። አሁን የባዩሽ ካራክተር ወይም ደግሞ ባዩሽን ሆና የምትሰራው ካራክተሯ ያንን ነው የሚያመለክተው። ከወይዘሮ ሜላት ጋር ያላት ግንኙነት ከ25 ዓመት በላይ ነው። ነገር ግን ወይዘሮ ሜላት ይህንን ወይዘሮ ባዩሽ ከኋላዋ ምን እንደምታደርግ አንድም ቀን ጠርጥራ አታውቅም። ታማ ሆስፒታል ገብታ ከወጣች በኋላ ነው መጠርጠርም ወይም ስለ ወይዘሮ ባዩሽ ማሰብ የጀመረችው እንጂ ከዛ በፊት ምንም የምታውቀው ነገር የለም። ስለዚህ የሰውን ልጅ 100 ዓመት ያው የሰው ልጅ 100 ዓመት ከስንት አንድ ነው እንጂ 100 ዓመት አይኖርም። ግን የሰውን ልጅ 100 ዓመትም እንኳን አብራችሁት ብትኖሩ ማመን እንደሌለባችሁ ነው የሚያሳየው። ውደዱት፣ ነገር ግን አትመኑት። የሚያሳየው ይህን ነው የባዩሽ ካራክተር። እንግዲህ ሜላትና ባዩሽ ምን ያክል ብዙ ጊዜ እንዳሳለፉና በጣም ብዙ ነገር አብረው እንደተጓዙ የሚያሳይ ነው። ነገር ግን ባዩሽ ከዛ ጊዜ ጀምሮ የሜላትን ውድቀት የምትፈልግና ሜላትን ጥላ እሷ የበላይ ሆና መኖርን የምትፈልግ ሴት ነበረች። ነገሩ ሳይሳካ የተገላቢጦሽ ሆኖ እንግዲህ ሌላ ቢሆንም በወይዘሮ ሜላት ደግሞ ምንድነው ያየሁት? እስከ ጥግ ድረስ ታማኝነቷን በፍጹም ሳትጠራጠር ባዩሽን ምንም ታደርጋለች ብላ ቅንጣት ታክል እንኳን ሳትጠረጥራት አብራ መኖርን እሱን ነው የተማርኩባት። ግን ባዩሽ ማለት ሜላት እንደዛ በማድረጓ ተጎድታለች። አዎ በፈጣሪ ግን አታጡትም። ሁልጊዜ መልካም ነገር ካደረጋችሁ አሁን ለምሳሌ ወይዘሮ ሜላት መጥፎ አይደለችም አይደል? ባዩሽን ምንም ነገር ጠርጥራት አታውቅም። እንኳን አይደለም ጠርጥራትና አስበው እንኳን አታውቅም። ሌላው ቀርቶ መጥፎነቷን ካወቀችና የእሷን ቤተሰቦች ልታጠፋ እሷንም ልታጠፋት እንደሆነ ካወቀች በኋላ እንኳን ለባዩሽ ያላት አስተሳሰብ ወይም ደግሞ ለባዩሽ ያላት አመለካከት ያን ያክል የከፋ አይደለም። እስከ መግደል ደረጃ ወይም እስከ ማሳሰር ደረጃ የሚደርስ አይደለም። በዛ ልክ ነው ታማኝነቷን ያሳየችው። በዛ ልክ ነው የእሷን መውደድ ያሳየችው። እስከ ጥግ ድረስ ነው የወደደቻት፣ እስከ ጥግም ድረስ ነው ያመነቻት። ግን ባዩሽ ያደረገችውን አይታችኋል። ስለዚህ ባዩሽ ያንን ነገር ከጅምሩ ጀምሮ መጥፎ ነገር እያደረገች በመጣም ያው ሞቷን እንግዲህ በቀላሉ እንደዚህ ነው ያየነው። እኔ በበኩሌ ባዩሽ እንደዚህ ትሞታለች ብዬ አላሰብኩም ነበረ። ነገር ግን በቀላሉ በአንድ ጥይት አድርጓት ነው የሄደው። ታስራ ስትሰቃይ ወይም ደግሞ የሆነ ጊዜ ታስራ ምናምን እስር ቤት ሆና እነ ሜላት ሲጠይቋት እነ ሀና ምናምን ሲጠይቋት ነበረ ሳስብ የነበረው። ነገር ግን ወይዘሮ ሜላት እንደዚህ በቀላሉ ማለት ወይዘሮ ባዩሽ እንደዚህ በቀላሉ ቻው ብላለች። ወይዘሮ ባዩሽ በወይዘሮ ሜላት ቤተሰብ ውስጥ በልጆቹ ማለት ነው ካስታወሳችሁ ሁላቸውም አክስቴ እያሉ ነው የሚጠሯት። እስቲል ምናሴ እስካሁኗ ሰዓት ድረስ አክስቴ እያለ ነው የሚጠራት። ምክንያቱም በጭንቅላቱ ወይዘሮ ሜላት ስታሳድጋቸው ከህፃንነታቸው ጀምሮ አክስታችሁ ናት እያለች ስለነበረ አሁንም ድረስ ምናሴ አክስቴ ነው እያለ የሚጠራት። ወይዘሮ ሜላት ለጓደኛዋ ለባዩሽ በዚህ ጥግ ነበር ታማኝነቷ። ከጥግ በላይ ነበር የምትወዳት፣ ከጥግ በላይ ነበር የምታምናት። ግን ፈጣሪ ጥሎ አልጣላትም። ብዙ ነገር ብታደርግባትም ብዙ ነገር ብታስብባትም ብዙ ነገር ለማድረግ አስባ አቅዳ ብትጓዝም ምንም የተሳካላት ነገር የለም። ድርጅቷም አልከሰረም።
ከቤተሰቦቿ ምንም አልጎደለባትም። ፈጣሪ ይቆምላችኋል። እናንተ መልካም ነገር ባደረጋችሁ ቁጥር ፈጣሪ ከኋላ ይረዳችኋል፣ ያግዛችኋል። ምናልባት ጊዜው ሊረዝም ይችላል። ምናልባት የጊዜ ጉዳይ ሆኖ የፈለጋችሁትን ነገር ቶሎ ላታገኙ ትችላላችሁ። ነገር ግን ፈጣሪ ጥሎ አይጥልም። ባዩሽ ግን እንግዲህ ይኸው መጨረሻዋ እንደዚህ ነው። እንደውም እንደዚህ በቀላሉ ትሞታለች ብለን እንኳን አላሰብም ነበር። ውድ ቤተሰቦች፣ ሌላው የሀና ነው። የሀናን ካራክተር እኔ የተማርኩበት ውድ ቤተሰቦች፣ ሀና እንግዲህ ከህፃንነቷ ጀምሮ እውነት ለመናገር እሷ አንዷ ብቻ መጽሐፍ ይወጣታል ብዬ አስባለሁ። ሀና ከልጅነቷ ጀምሮ ያሳለፈችው ሲቃይ፣ ያሳለፈችው መከራ፣ እሱ ብቻም ሳይሆን ደግሞ ደግነቷ፣ መልካምነቷ፣ የዋህነቷ፣ ሰውን ከቀረበኝ ማስቀየም የማትፈልግ መሆኗ፣ ለሰው ያላት አመለካከት ሁሉ ቀና ነው፣ መልካም ነው። ሰውን ቀርባ ማስቀየም አትፈልግም። ሰው በእሷ ምክንያት ተቀይሞ ወይም ደግሞ ከፍቶት ማየት አትፈልግም። ሀና እስከ ጥግ ድረስ ማድረግ ከሚገባት በላይ ድረስ በጣም መልካምና የዋህ ናት በዚህ ካራክተር ላይ እና አንድ መጽሐፍ ይወጣታል ብዬ አስባለሁ። ያሳለፈችውን ነገር ስታዩት፣ የደረሰባትን ነገር ስታዩት፣ በአቶ ኖላዊ ህመም ብቻ እንኳን የከፈለችው መስዋዕትነት ከወይዘሮ ሜላት ቤት ስትሰራ ያን ሁሉ ውጣ ውረድ ብቻዋን፣ ማንም ካጠገቧ ሳይሆን ከአሴርና ከተምቹ ውጭ። አሴርና ተምቹም እንግዲህ በሀሳብ ወይም ከአቶ ኖላዊ አጠገቡ ነው አይዞሽ እንጂ ወይዘሮ ሜላት ስታደርስባት የነበረውን ችግር፣ መከራ፣ ሲቃይ፣ ስድብ፣ አጥንት የሚሰብሩ ስድቦችን ነበር ስትሰድባት የነበረው ወይዘሮ ሜላት። ያንን ሁሉ ተቋቁማ ምንም ሳይመስላት፣ ወይኔ ብስማ እናንተ ግን ምን ነው ፈጣሪንም እንደዚህ አይነት የእውነት እግዚአብሔርን እንደዚህ አይነት ልብ በሰጠኝ፣ እንደዚህ የሚታገስ አላለን ነገሮችን ሰምቶ እንዳልሰማ፣ ከዛ ደግሞ እሱ ብቻም ሳይሆን የይቅርታ ልብ፣ ምንም ሳትቀየሚ ምንም ሳትቀየሙ የተናገራችሁትን ያስከፋችሁን ሰው ይቅርታ ማድረግ በጣም መታደል ነው። እግዚአብሔርን መታደል፣ የእውነት ነው የምላችሁ ቤተሰቦች መታደል ነው። ሀና አሁን ወይዘሮ ሜላት እንደዛ እያሰቃየቻት፣ እንደዛ ቁም ስቅሏን እያበላቻት፣ ነገር ግን መለስ ብላ ደግሞ በጥሩ ነገር ስታናግራት እኔ እኮ ረስቼዋለሁ፣ ምን ችግር አለ፣ አንቺ እኮ ልክ ነበርሽ በሰዓቱ ምናምን ነበር የምትላት እና እውነት ፈጣሪ እንደዚህ አይነት ልብ ለእኔም በሰጠኝ። እግዚአብሔርን የታደሉ ናቸው። በነገራችን ላይ እንደዚህ አይነት ልብ የሚኖራቸው የታደሉ። ምናልባትም እንደው ከስንት አንድ ከ100% እንኳን እንደው 5% እንደዚህ አይነት ሰው ይኖራል ብዬ እኔ በፍጹም አላስብም። እና እኔ ሀናን እንደዚህ ነው ያየኋት ውድ ቤተሰቦቼ። የተምቹና የአሴር ጓደኝነት ደግሞ የተለየ ነው። ስማም እውነት ግን ቤተሰብ ስለ ተምቹና አሴር ጓደኝነት የእውነት በዚች በዓለማችን ላይ አለ ብላችሁ ታምናላችሁ? እኔ አለ ብዬ አላስብም በበኩሌ። ምክንያቱም አብረው ነው ያደጉት። ኦኬ አብረው ነው ሌብነቱንም ሆነ መጥፎውንም ክፉውንም አብረው አሳልፈዋል። ግን በዚህ ደረጃ ፍቅራቸው፣ በዚህ ደረጃ አለመለያየታቸው፣ የሆነ የተወሰነ ጊዜ ወይም የተወሰነ ወር እንኳን ቢለያዩ ፍቅራቸው ተመልሶ ያው ነው። በዛ ላይ ሁለታቸው ቢደባደቡ፣ ሁለታቸው የሆነ ፍንክትክታቸው እንኳን ቢወጣ በመካከላቸው ሰው እንዲገባባቸው አይፈልጉም። እና የእነሱን ጓደኝነት ደግሞ እንደዚህ ነው ያየሁት እኔ በበኩሌ። እና በምድር ላይ የእውነት ትክክለኛ ጓደኛ እንደነሱ አይነት ጓደኛ አለ ወይ? የለም። ያው ድራማው ላይ ነው እንጂ እውነት በምድር ላይ እንደነሱ አይነት ጓደኛ ወይም አንደኛውን ሲያስቀይም ሲጠፋበት፣ አሴር ራሷን ተምቹ ጠፍቶ እያለ ምን ያክል ዋጋ እንደከፈለ፣ ምን ያክል ተጨንቆ እንደነበር በየመንገዱ ሲፈልጉ ከአቶ ኖላዊ ጋር ብቻ በጣም ከሚገባው በላይ ብዙ ዋጋ የከፈለ ነው። ተምቹም እንደዛው ለአሴር ሲል እንግዲህ ወደ አሜሪካን ሀገር እንኳን እንዲሄድ ወይም ይዤ ልሄድ ስለው አቶ ዘሪሁን ምንድን ነው ያለው? ያው መጀመሪያዋ ዋናዋ እርግብ ሆና እንዳለ፣ ነገር ግን እኔ በፍጹም አልሄድም፣ እርግብንም ሆነ አሴርን ትቼ በፍጹም አልሄድም ነው ሲል የነበረው። እና የእነሱ ጓደኝነት እስከዚህ ጥግ ድረስ ነው እና እኔ በጣም ወድጄዋለሁ። ምን አለ የእውነት በትክክለኛ ህይወት ላይ እንደዚህ አይነት ጓደኛሞች በኖሩ ብዬ የተመኘው የእውነት እኔ ከነሱ ይህን የተማርኩት እና በጣም እስከ ጥግ ድረስ አብረው መሆንን የሚችሉ ናቸው። ቢጣሉ፣ ቢደባደቡ፣ ቢቀያየሙ እርስ በርሳቸው ተመልሰው የሚታረቁ፣ እርስ በርሳቸው ተመልሰው አንድ የሚሆኑ፣ በመካከላቸው ማንም እንዲገባ የማይፈቅዱ እውነት እኔ እንጃ በስመ አብ
በጣም ነው ደስ ያሉኝ። ሌላው እንግዲህ አቶ ኖላዊ ነው። አቶ ኖላዊ ካያችሁት ለማንም ቢሆን የተለየ ስሜት የሌለው፣ ለማንም ቢሆን አንድ አይነት አመለካከት፣ አንድ አይነት አስተሳሰብ። እንግዲህ አቶ ኖላዊ የበፊት ህይወቱ ምን አይነት እንደነበረ ሁላችንም የምናውቀው ነው። እንኳን አይደለም ሰው ተናግሮትና እንኳን አይደለም ሰው ደርሶበትና ሳይደርሱበት ራሱ በጣም ኃይለኛ ተደባዳቢ፣ ደሴ ላይ አለ የተባለ ወይም ደግሞ ታዋቂ የተባለ ተደባዳቢ ነበር። ነገር ግን ያንን ሁሉ እርግፍ አድርጎ ትቶ ከሀና ጋር ከተገናኘ በኋላ ሀናን ለማሳደግ እና ሀና አሁን ላለችበት ደረጃ ለመድረስ እንድትደርስ ያደረገው ዋጋ ከሚገባው በላይ የሚደነቅ ነው፣ የሚገርም ነው። አባትነቱ ደግሞ ከልክ በላይ ያለፈ። ማንኛውም ሰው የወለደ አባት ደግሞ የሆነችውን ልጁን እኔ በአቶ ኖላዊ ልክ አድርጎ የሚያሳድግ አለ ብዬ አላምንም። ሀናን በስነ ስርዓት ነው ያሳደጋት። ስነ ስርዓት እንዲኖራት አድርጎ ነው ያሳደጋት። ሰውን እንድታከብር፣ ስለ ሰው ማንነት ጠንቅቃ እንድታቅ፣ ቃል ከገባች ያንን ቃል እንዴት መተግበር እንዳለባት፣ ቃል ምን ያክል ትልቅ እንደሆነ አድርጎ ነው ያስተማራት። ሰውን እንዴት አድርጋ ማክበር እንዳለባት፣ የሰውን ቃል እንዴት አድርጋ መብላት እንደሌለባት፣ ከሰው ጋር ግንኙነት ካላት ያን ግንኙነት እንዴት ማክበር እንዳለባት አድርጎ ነው ያሳደጋት እና በተለየ ስነ ምግባር ነው ያሳደጋት። እንግዲህ ሀናን የሚያውቅ ሁሉ ስለሷ ስነ ምግባር እና ስለሷ አስተዳደግ፣ ስለሷ መልካምነት፣ ስለሷ ሰው አክባሪነት የማይናገር የለም። ያው ከሚጠሏት ውጭ ማን ይጠላታን ካላችሁ፣ ያው እንግዲህ ባዩሽና እርግብ እነሱ ይጠሏት ነበር። ከዚ ውጭ ማንም አይጠላትም። ሌላው ቀርቶ ወይዘሮ አስቴር እንኳን ስለ ሀና አውርታ አጠግብም። ሁሌ ስለ እሷ እንዳወራች ነው። ሁልጊዜ ስለ ሀና እንዳወራች ነው። እና ውድ ቤተሰቦቼ እናንተስ እንዴት አያችሁት? እንዴት ተመለከታችሁት? ያው እንግዲህ ድራማው እያለቀ ይመስለኛል። ምክንያቱም ከአሁን በኋላ የሚኖር ነገር ያለ አይመስለኝም። ምናልባት 2-3 ቢሆን ነው። እሱም የእዝራ አባት ከወይዘሮ ባዩሽ ወራ ሆኖ ወይም ከኋላ ሆኖ ሲሰራ እየነበረ ስለነበረ እሱ እስከሚያዝ በቃ እርግብ ምናልባትም ደግሞ ተይዛ መታ እውነታውን እስከምትናገር ምናምን እንጂ ከዚህ በኋላ ያለው ነገር ቀላል ነው የሚሆን ማለት ያለቀ ነው የሚሆነው። ሲቀጥል አሁንም ግን ወይዘሮ ሜላት እንግዲህ ያው ችግር ውስጥ ናት። ተጣርቶ ዋናው ትክክለኛው ማን እንደሆነ ገዳዩ እስከሚታወቅ ድረስ ያው በእስር ቤት ማሳለፏ የማይቀር ነው፣ መታሰሯ የማይቀር ነው። ነገር ግን ያው እኔ አሁንም ድጋሚ የምላችሁ ለወይዘሮ ሜላት ነፃነት ወይም ነፃ እንድትወጣ የምታደርጋት ሜሮንና ሜሮን ብቻ ናት። ምክንያቱም ሜሮን ቀርጻለች፣ ቪዲዮ ካያችሁ ሲገላትም አይታለች። ስለዚህ እሷ ካልፈራች ለራሷ እሷ ናት ባዩሽን ማለት ሜላትን ነፃ የምታወጣት። ውድ ቤተሰቦቼ እንግዲህ እናንተም ሀሳብ አስተያየታችሁ እንድታካፍሉኝ ያለው ባባይ ምን ተማራችሁበት የሚለውን